ኢትዮጵያን አሁን ካጠገባችን ያሉትና ከገዢው ፓርቲ ውጭ ያሉት ተፎካካሪ ፓርቲዎች መንግስት ለመሆን የሚያስችል የፓርላማ ወንበር ያላቀረቡ የምርጫ ካርድ ከማባከን ውጪ የሚያወሩትን አንዱንም ፖሊሲ ለማስፈጸም የማይችሉ ናቸው። ትብብር 4 ፓርቲ ሆኖ ያቀረበው 255 የፓርላማ ወንበር ነው። ጥምረት ወደ 8 ፓርቲዎች ተሰብስበው 71 ብቻ የፓርላማ ወንበር ነው ያቀረቡት። እነዚህ ፓርቲዎች ሙሉ በሙሉ ቢመረጡ እንኳን መንግስት ሊሆኑ የማይችሉ አካላት ናቸው። እነዚህን ፓርቲዎች መምረጥ የምርጫ ወረቀትን ማባከን የለብህም። በሌላም በኩል ከገዢው ፓርቲ እንደሰማችሁት ይህን የሚያክል ወሳኝ የመንግስት መዋቅርና አደረጃጀትን በተመለከተ ህዝብ የወሰነውን እቀበላለሁ ከማለት ያለፈ የራሱ ግልጽ ሀሳብ የሌለውና እንደባለፉት 5 ዓመታት አሁንም በብሔር ፖለቲካና በዜግነት ፖለቲካ መካከል እየተጫወተና ስልጣኑን ብቻ ለማራዘም የሚተጋ ስርዓት መሆኑን በተግባር አሳይቶናል። በሀገራችን ላለው የሰላም እጦትና መደፍረስ የፌዴራሊዝሙ ዋነኛ ምክንያት መሆኑ እንደተጠበቀ ሆኖ ከዚህ ባልተናነሰ ገዢው ፓርቲ የያዘ በወላጅ አቋሙ ምክንያት የተፈጠሩ ችግሮችን በዋናነት ይጠቀሳሉ። በመሆኑ ገዢውን ፓርቲ መምረጥ ይህ የሀገራችን ችግር ለሚቀጥሉት 5 ዓመታት እንዲቀጥሉ መፍቀድ ማለት ነው። በዚህ የሀገራችን ችግሮች ሁሉ ምንጭ የሆነው የፌዴራሊዝም ስርዓት ላይ የጠራ ሀሳብ ያለውና ተወዳድሮ መንግስት ለመሆን የሚያስችል የፓርላማ ወንበር ያቀረበው ከተፎካካሪ ፓርቲዎች ብቸኛው ኢዜማ ፓርቲ ብቻ ነው። ኢዜማን ብትመርጥ የዚህ ፌዴራሊዝም ስርዓትና የክልል አደረጃጀት ቅድም ባስቀመጥናቸው 4 መስፈርቶች መሰረት እንቀይራለን። ሀገር የዜጎች በመሆኗና አግላይ በሆነው መልኩ የተጻፈውን የህገ መንግስቱን አጠቃላይ መንፈስ እንቀይራለን። በብዝሃነት የተዋብንና የተገመድን አንድ ህዝብ ሆነን እያለ በብሔር ብሔረሰቦች ከፋፍለን የችግራችን ምንጭ የሆነውን የህገ መንግስቱን መግቢያ አፓርትመንት በኮንዶሚኒየም ዋጋ ያውን በኮሪደር ልማት ባሸበረቀችው ለቡ መብራት ኃይል 100% ለሚከፍሉ ደንበኞች ብቻ። ስቱዲዮ 57 ካሬ አጠቃላይ ዋጋው 5.1 ሚሊዮን የነበረውን 100% ሲከፍሉ 3.9 ሚሊዮን ብር። ባለ 1 መኝታ 77 ካሬ አጠቃላይ ዋጋው 6.4 ሚሊዮን የነበረውን 100% ሲከፍሉ 4.8 ሚሊዮን ብር። ባለ 2 መኝታ 116 ካሬ አጠቃላይ ዋጋው 9.6 ሚሊዮን የነበረውን 100% ሲከፍሉ 7.1 ሚሊዮን ብር። ባለ 3 መኝታ 137 ካሬ አጠቃላይ ዋጋው 11.4 ሚሊዮን የነበረውን 100% ሲከፍሉ በ8.4 ሚሊዮን ብር። እንዲሁም ባለ 4 መኝታ 191 ካሬ አጠቃላይ ዋጋው 15.8 ሚሊዮን የነበረውን 100% ሲከፍሉ በ11.8 ሚሊዮን ብር ያገኛሉ። እነዚህ እድሎች ለ5 ደንበኞች ብቻ ስለሆነ ፈጥነው ከታች ባለው ስልክ ይደውሉ። ምሳሌ አማርኛ በሁሉም አካባቢ ይነገራል። አማርኛ ብሔራዊ ቋንቋ ቢደረግ ከአማርኛ ደግሞ እየተስተካከሉ የሚመጡ የሥራ ቋንቋዎች እንዲሁ ደግሞ እየጨመርን ብንሄድ ይሄ የናይጄሪያ ኤክስፒሪየንስ፣ የደቡብ አፍሪካ ኤክስፒሪየንስ፣ እነ ሲንጋፖር የሚጠቀሙበት ቋንቋ በማወቅ የሚጎዳ የትኛውም ዜጋ የለም። መግባቢያ ነው፣ ማሰቢያ ነው። የዛን አካባቢ ማህበረሰብ ወግ ባህል እየተረዳህበት የበለጠ ከማህበረሰቡ ጋር ቁርኝት የምትፈጥርበት ነው። ለኢትዮጵያውያን ጌጥ እንጂ ሊሆን የሚገባው መለያ ሊሆን አይገባም። ይሄ በትልቁ ተሰምሮ መያዝ አለበት። ይህን ደግሞ እያሳደግን እንሄዳለን። በነገራችን ላይ ይህንን ወደ ድሬዳዋ አካባቢ ብትሄዱ ከዛም ቦታ ይከፍላል። የተወሰኑ አካባቢ ስትሄዱ፣ አፋር አካባቢ፣ ሶማሊያ አካባቢ ስትሄዱ መልቲሊንጓል ሰዎችን ታገኛላችሁ። ማለት በጣም በፍጥነት ሲቀያይሩ ታያላችሁ እንትን የሚያደርጉትን እና ያ ጌጥ እንጂ ምንም የተለየ የሚያመጣው ችግር ያለ አይመስለኝም። አንቀጽ 39 ይሄ ቅድም ያልነው ነው። የኮንፌዴሬሽን በኮንፌዴሬሽን የተገናኙ እንጂ ተሰርቶ የነበረን ሀገር የማዋቀር ለአስተዳደር ምቹነት እንዲሆን በሚል ስላልነበረ ያንን ሪስትራክቸር ስናደርግ ያንን ስንነካ እሱም አብሮ ይስተካከላል ማለት ነው። አንቀጽ 39 በተፈጥሮ ይስተካከላል። ህገ መንግስት ማሻሻያ ሲኖር አንቀጽ 39ም በዛው ልክ ይስተካከላል ማለት ነው። ስለዚህ አንቀጽ 39 የራስን እድል በራስ መወሰን እስከ መገንጠል የሚለው ይሄኛው መስተካከል አለበት ወይ እንዲስተካከሉ በህገ መንግስት ለህዝብ እንዲወስንባቸው ከምናቀርባቸው ውስጥ ነው። እነዚህ ናሽናል ሲምቦልስ የሚባሉት በራሳቸው ምክክር ቁጭ ብሎ መስራት ይፈልጋል። እናመሰግናለን። በጣም ብልጽግና እናመሰግናለን። ብልጽግና የሁሉም የስልጣን ባለቤት መሰረቱ ህዝብ ነው ብሎ ያምናል። እነዚህ የፌዴራል ባንዲራ፣ ቋንቋ፣ የራስን በራስ የማስተዳደር አቋምና ብሔራዊ መዝሙር የህዝብ ፍላጎት ከሆኑና ህዝብ ሀሳብ ካለው
ቁጭ ብሎ እንዲመክርባቸው የምክክር ኮሚሽንን አስቀምጧል። ይሄ ቀላል አይደለም። ህዝብ ጫፍና ጫፍ ከተነገረበት ትርክት ወጥቶ አሰባሳቢ እንዲሆን በአንድ በራሱ ፓርቲው ብቻ ለመወሰኑንና የፓርቲውን አቋም ያሳያል። ህዝብ ይሁነኝ ብሎ የወሰነውን ውሳኔ ብልጽግና ወስዶ ይተገብራል። በዚህ ግልጽ አቋሙን ያስቀምጣል። መነሻውና መድረሻው ውሳኔው የህዝብ ነው ብለን የምናምንበት ምክንያት በማያዳግም መልኩ ቂምና ቁርሾን አጥፍተን ኢትዮጵያን ወደ ልማት ለማሻገር ካለን ጽኑ ፍላጎት ነው። ምክንያቱም እነዚህ ጉዳዮች በጥቂት ቡድኖች፣ በጥቂት እናውቅልሃለን የሚሉ አመራሮች፣ በጥቂት ሰርክሎች ወይም ክበቦች ተወስነዋል ብሎ የሚያዝን አለ፣ ያዋጡኛል ብሎ የሚያስብ አለ፣ ሌላ የሚያሻግረኝ አጀንዳ አመጣለሁ ብሎ የሚያስብ የህብረተሰብ ክፍል አለ። እውነተኛ ህብረ ብሔራዊ ፌዴራሊዝም መተግበራችን አንዱ ማሳያ እነዚህን ህዝባዊ መሰረት ያላቸውን ጥያቄዎች ከልዩ ፍላጎት ወይም ከልዩ አጀንዳ ለይቶ ህዝብ በራሱ እንዲወስን በገለልተኛ ኮሚሽን እንዲወሰን ያስቀመጠበት አቋም ነው። በዚህ ምክንያት ህዝብ እድሉን እየተጠቀመ ነው። ለሁሉም ጫፍና ጫፍ ለረገጡ ፓርቲዎችም ይሄ እድሉ ተፈጥሯል። ስለዚህ እዛ ላይ በጋራ ቁጭ ብለው የሚያወጡት ውሳኔ እና የህዝብ የበላይነት ቦታውን ይዞ ይፈጸማል የሚል ጽኑ አቋም አለው ብልጽግና። በጣም ነው እናመሰግነው። አሁን ወደ አራተኛው ዙር ተሸጋግረናል። በዚህ በአራተኛው ዙር ተፎካካሪ ፓርቲዎች እርስ በርሳችሁ የምትጠያየቁበት ነው፣ ጥያቄ የምታቀርቡበት ነው። አንዱ ፓርቲ ለሶስት ፓርቲዎች ጥያቄ የሚያቀርብበት ነው። የመጀመሪያው ጥያቄ ለሶስቱ ፓርቲዎች የሚጠይቅልን ሰላም ለኢትዮጵያ ጥምረት ጥያቄዎችን ማቅረብ ትችላላችሁ። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ ለኢዜማ ነው። ኢዜማ ብዙ ጊዜ የብሔር ብሔረሰቦችን መብት ይቃወማል። ከዚህ አንጻር ብሔር ብሔረሰቦችን እውቅና ሳይሰጥ ምን አይነት መንግስት ነው የሚመሰርተው? ሁለተኛው ለብልጽግና ነው። የብልጽግና ፓርቲ በወረቀት ላይ ወይም በጽሁፍ ፌዴራሊዝምን አሞናሙኖ በደንብ አድርጎ የሚናገር ቢሆንም በተግባር ግን ከፌዴራሊዝም ጋር አይተዋወቅም። ስለዚህ ፌዴራሊዝሙ በተግባር የማይታይባቸው ምሳሌዎች ለምሳሌ እንናገር። ለምሳሌ የክልል ጥያቄዎችን የመለሰባቸው ሁኔታ ሲታይ በህጉና በተቀመጠው በህገ መንግስቱ መሰረት ሳይሆን በኤሊቱ ፍላጎት ያለ ህዝብ ጥያቄ ህጉም የህግ አግባብም ሳይኖረው በራሱ ከዚህ ወዲህ ያለው ክልሉን ከዚህ ወዲህ ያለው ብሎ የከለለባቸው መንገዶች አሉ እና ፌዴራሊዝሙን በዚህ አይነት አተረጓጎም የት ሊያደርሰው ነው ለማለት ነው። አመሰግናለሁ ጓደኛዬ። እሺ፣ እኔም ለበዛው ለብልጽግና አንድ ጥያቄ፣ ያው አንድ ፓርቲ ከአይዲዮሎጂ ነው የሚጀምረው። አይዲዮሎጂ ከሌለ ፓርቲ የለም ነው ሳይንሱ የሚለውና አይዲዮሎጂን በተመለከተ አንዳንድ የእናንተ ተከራካሪዎች በአንዳንድ መድረኮች የአይዲዮሎጂ ታሳሪ አይደለንም ይላሉ፣ ሌላ ጋር ደግሞ መደመር ይላሉ። መደመር በጣም ጥሩ ሀሳቦች ያሉበት ቢሆንም ስትራቴጂ እንጂ አይዲዮሎጂ ሊሆን አይችልምና አይዲዮሎጂያችሁ ምንድን ነው? ለነ ኢዜማ እንደዚሁ ሰዓታችሁ ሞልቷል። አሁን ደግሞ ኢዜማ ሁለት አጫጭር ጥያቄዎችን ለብልጽግና ነው ጠይቀው፣ የተቀሩትን ጓደኛ አብሮ ይጠይቃል። አንደኛው ጥያቄ ቅድም ብልጽግና በተደጋጋሚ ሲያነሳ የፌዴራሊዝሙ ችግር ያለመተግበር ችግር ነው፣ ከዚህ በፊት በነበረው ሂደት በአግባቡ ስላልተተገበረ እንጂ ችግር የለውም ብሏል። ይሄ ማለት ምን ማለት ነው? ፌዴራሊዝሙ ቢተገበር አሁን ባለው ሂደት 80 እና ከዛ በላይ ክልሎችን ለማቋቋም እየታሰበ ነው ወይ? አንድ። ሁለተኛ ፌዴራሊዝሙ ላይ ያላቸው አቋምስ ትክክል ነው ይሰራል የሚል አቋም ነው ያላቸው ወይስ መሻሻል አለበት የሚል አቋም ነው ያላቸው? ሁለተኛ ቅድም ሲነሳ በአደራ የተቀበልነውን የሚል ሀሳብ ተነስቷል። የቱን ነው በአደራ የተቀበሉት? ይህን የፌዴራሊዝም አደረጃጀቱን ነው? ከኢህአዴግ በአደራ የተቀበልነው የፌዴራሊዝም አደረጃጀት ስለሆነ ለማሻሻል እንቸገራለን የሚል አቋም ነው ያላቸው? እሱን ግልጽ ቢያደርጉ ነው። አጠናክሬ እዚሁ ጥያቄ ላይ ማንሳት የምፈልገው ጉዳይ ምንድን ነው? ቅድም ከሞዴሬተሮች ሲጠየቅ የነበረው የህገ መንግስት ጥያቄዎችን ብልጽግና በበፊትም በነበሩ ዲቤቶች በግልጽ ምላሽ እየሰጠ አይደለም። አሁንም አንዴ ብሔርተኛ አንዴ ናሽናሊስት እየሆነ በዚህ መንፈስ ነው ወይ መቀጠል የሚፈልገው? ብልጽግና ዛሬ ለኢትዮጵያ ህዝብ ግልጽ እንዲያደርግ የምንፈልገው በህገ መንግስቱና በፌዴራሊዝሙ ጉዳይ በትክክል ቢመረጥ ሊያደርግ የሚችለው አማራጭ ሀሳብ ምንድን ነው የሚለውን ግልጽ ያደርግልን። በሀገራዊ ምክክር ያለውን ጉዳይ በተመለከተ አጀንዳ አቅርቧል።
ለምንድን ነው በሀገራዊ ምክክር ያቀረበውን አጀንዳ የማይገልጽልን? እዚህ አጀንዳ ካለው ይግለጽልን። በሀገራዊ ምክክር ያቀረበው በህገ መንግስቱ ጉዳዮች ውስጥ ያለውን አቋም ይግለጽልን። አሁን ደግሞ ትብብር ለኢትዮጵያ አንድነት ጥያቄያችሁን ማቅረብ ትችላላችሁ። ጥያቄያችን ለብልጽግና ነው። በተደጋጋሚ በህዝቦች ማንነትና በሀገራዊ አንድነትን ሚዛን እናስጠብቃለን በሚል እና እንዲሁ ደግሞ የስልጣን ባለቤት ህዝብ ነው፣ ስለዚህ ከስልጣን የሚገኙ ጥቅሞች የህዝብ ናቸው የሚል ኢምፕሊኬሽን ያለው ነገር በተደጋጋሚ ሲናገር ነበር። ግን አሁን ስለ ፌዴራሊዝም ስናወራ በአጠቃላይ የምናወራው ይህንንም ማዕቀፍ ያደረገ ስለሆነ አሁንም ቢሆን ለህዝብ ያላችሁ አቋም ምንድን ነው የሚለውን ነገር ብትገልጹልን። ቅድምም ከሀገራዊ ምክክር ኮሚሽን ጋር በተያያዘ ለተነሳው ለምንድን ነው መሸሸጊያ የምታደርጉት ይህንን ተቋም የሚለውን እንድታነሱልን እንፈልጋለን። ብልጽግና ፓርቲ። እሺ፣ አመሰግናለሁ። ለመጀመሪያ ለሰላም ለኢትዮጵያ እኔ ያንተ ብሔር ነፃ አውጪ ነኝ፣ እኔ ነኝ ነፃ ማውጣ፣ ስለዚህ ተጨቁነሃል፣ ተበድለሃል ብሎ ሁሉንም ብሔር በብሔር ላይን ብቻ መቀስቀስ አዋጭ መንገድ ነው ወይ? በዚህ መንገድስ 80ውን ብሔር ተጨቁኗቸዋል የሚለውን መስመር ብንከተል 80 ክልሎች ልንፈጥር ነው ወይ የሚለውን ብትመልሱ በጣም ጥሩ ይመስለኛል። ኢዜማ የኢትዮጵያ ህዝብን ማህበራዊ ስነ ልቦና ተረድቶታል ወይ? ተረድታችሁታል ወይ? ታውቁታላችሁ ወይ? የኢትዮጵያ ህዝብ እንዴት መተዳደር እንደሚፈልግ፣ የጋራ ማንነት እንዳለው፣ ኮሌክቲቭ አይደንቲቲ እንዳለው፣ በቋንቋው በብሔሩ በማንነቱ መኩራት እንደሚፈልግ፣ መተዳደር እንደሚፈልግ፣ ያ እንዲገለጥለት እንደሚፈልግ ታውቃላችሁ ወይ? እንዴት አድርጋችሁ ነው የኢትዮጵያን ህዝብ ወደ ዜግነት ብቻ ጽንሰ ሐሳባዊ ንድፈ ሐሳባዊ ወደሆነ ማንነት እንዴት አወረዳችሁ የሚለውን ብትመልሱ በጣም ጥሩ ይመስለኛል። ለትብብር ያለኝ የብሔር መስመርን ይዞ የተመሰረቱ እንደ አማራ ጊዮናዊ ፓርቲ፣ ኢህአፓ፣ መኢአድ አንድ ላይ እንዴት አድርጎ ነው ሊሄድ የሚችለው? አይዲዮሎጂው አብሮ ይሄዳል ወይ አይጋጭም ወይ የሚለውን በደንብ ቢነሳ በጣም ጥሩ ይመስለኛል። ሰላም ለኢትዮጵያ ጥምረት ላይ ስትጠይቁ የነበረው በብሔር ላይ ብሔር ታነሳሳላችሁ የሚል ሀሳብ ሰንዝራችኋልና ይህንን ማስረጃ ከማስረጃ ሰላም ለኢትዮጵያን በተመለከተ በአጠቃላይ የኛ ሀሳብ በብሔር አቅጣጫ ብቻ በብሔር አጀንዳ ብቻ ሰዎችን ማደራጀትና ተጨቁነሃል የሚለው መንገድ ሌሎች ብሔሮችን በዚህ መንገድ ተጨቆኛለሁ የሚለውን አፒታይት አይከፍትም ወይ? ወደ መሰባሰቡ ህብረ ብሔራዊነት የጋራ ማንነት ላይ ትኩረት ማድረግ አያስፈልግም ወይ የሚለውን ሀሳብ ለማንሳት እንደሆነ እንዲያዘልኝ ይፈልጋለሁ። በጣም አመሰግናለሁ። እርስ በርሳችሁ ተጠያይቃችኋል። ቅደም ተከተላችሁ መሰረት በእጣችሁ መሰረት ሰላም ለኢትዮጵያ ጥምረት መጀመር ይቻላል። እሺ፣ እናመሰግናለን። ፓርቲዎች ዛሬ እዚህ ባያችሁት አይነት ፌዴራሊዝሙን ራሱ እንዴት እንደምንተገብር እስከ አደረጃጀቱ ዘርዝረን አቅርበናል። አንዱ በአንዱ ብሔር ላይ ተጨቁነሃል የሚል ነገር አጀንዳ የለንም። ነገር ግን የምናቀነቅነው ወይም የምንጠይቀው የውክልና ጥያቄ አለ፣ የእውቅና ጥያቄ አለ፣ የፍትሃዊ የሀብት ክፍፍል ጥያቄ አለ። በውክልና እንደዚሁም በእውቅና የሀብትና የስልጣን ክፍፍል መረጋገጥ አለበት ብለን ነው እንጂ አንዱን በአንዱ ላይ ተጨቁነሃል ብለን የምናነሳሳበት ዛሬ ባቀረብነው ነገርም የለምና ትክክል አይደለም ነው። እሺ፣ አመሰግናለሁ። እኛ የነፃ አውጪነት ፍላጎት የለንም። እንዳውም የተበላሸውን የኢትዮጵያ ፌዴራሊዝም ለማስተካከል አዲስ አስተሳሰብ ይዘን የመጣን መሆናችንን ህዝባችን እንዲያውቅልን እንፈልጋለን። 80 ክልሎችን ወይም ከዛ በላይ ትመሰረታላችሁ ወይ ያለው ክልል በህገ መንግስቱና ዜጎች በሚጠይቁት ጥያቄ መሰረት የሚመሰረት እንጂ በእኛ ፍላጎት የሚሆን ነገር አይደለም። ግን ህግ አውጥተናል፣ እናወጣለን። ወይም ለምሳሌ እኛ ብንመረጥ የዘረዘር ነው አለ ሰዎች ወይም ዜጎች አንድ አስተዳደር ለመመስረት ሲፈልጉ ወረዳም ይሁን ክልልም ይሁን ወይም ክፍለ ሀገርም ይሁን በዛ መስፈርት ይመጣሉ። መስፈርቱን የሚያሟሉ ከሆኑ ማንም መከልከል የለበትም። በጣም አመሰግናለሁ። አሁን ደግሞ ኢዜማ የተወሰኑ ሀሳቦችን አነሳና ወንድሜ ይቀጥላል። የመጀመሪያው ኢዜማ የብሔር ብሔረሰቦችን መብት ይቃወማል፣ የብሔር ብሔረሰቦችን እውቅና ሳይሰጥ ምን አይነት መንግስት ለመመስረት ነው የሚያስበው የሚል ነው። የዚህ ሀገር በተለይ ብሔር ፖለቲካ አራማጆችና ብሔርተኞች መሰረታዊ ችግር ይሄ ነው። የሰዎችን ሀሳብ አውት ኦፍ ኮንቴክስት አድርጎ ለፖለቲካ መጠቀሚያ መዋል ነው ችግሩ። ኢዜማ የብሔር ብሔረሰቦችን መብት ይቃወማል የሚል የትም ቦታ በየትኛውም ፕሮግራም በየትኛውም ሚዲያ ላይ ሀሳብ ሰጥተን አናውቅም። ኢትዮጵያ በብዙ ማንነቶች የተጋመደ አንድ ህዝብ ያላት ልዩነታችን ውበታችን የሆነብን ህዝብ ነን ብለን የምናምነው።
እያልን ያለ ነው ይሄ ብሔር ማንነት ወይንም ቋንቋ ላይ መነሻ ያደረገው የፌዴራሊዝም ስርዓት ትክክል አይደለም። ብሔር መከበር አለበት፣ ጥቅሞቹ መከበር አለባቸው፣ ለፖለቲካ ስራ መዋል ግን የለባቸውም እያልን ነው። እውነት ለመናገር ትክክለኛውን የብሔረሰቦች መብት ሊያከብር የሚችል ፕሮግራም ያለው ኢዜማ ነው። የብሔር ብሔረሰቦች በክልል አደረጃጀትና በመንግስት መዋቅር ውስጥ ካልተደራጁ በቀር መብታቸው አይከበርምስ ያለው ማን ነው? መብት ማክበር አንድ ጉዳይ ነው፣ የመንግስት መዋቅር አድርጎ መፍጠር ሌላ ጉዳይ ነው። ስለዚህ እያልን ያለ ነው የዜጎች መብት በአግባቡ ቢከበር፣ የብሔር ብሔረሰቦች መብት፣ የሃይማኖቶች መብት፣ የሌሎች ልዩ ልዩ መብቶች ማንነቶች መብት በአግባቡ መከበር አለበት እያልን ያለ ነው። የህዝቡን ስነ ልቦና በትክክል ያልተረዳውና ያላወቀው ብልጽግና እንጂ ኢዜማ አይደለም። ይሄን ለማለት ነው። እንደሚጨምር ከብልጽግና የተነሳው አንዱን ጥያቄ ከዚህ ከዜግነት ጋር ተያይዞ ጽንሰ ሀሳባዊ ወይም ንድፈ ተግባራዊ ያልሆነ በመሬት ላይ መውረድ የማይችል ነው የዜግነት ፖለቲካን የህዝቡን ስለ ልቦና አትረዱትም ከተባለው ጋር የዜግነት ፖለቲካ እኛ እያለን ያለ ነው። በዋናነት መጀመሪያ ባህል፣ ቋንቋ፣ ሌሎችም ጉዳዮች ከማንነት ጋር የተያያዙ ጉዳዮች መከበር አለባቸው። ግን ሰው በቋንቋውና በማንነቱ ፖለቲካ መስራት የለበትም። ፖለቲካን ወደ ዋናው አውዱ ወደ ዜግነት መውሰድ መቻል አለብን። እንደውም በንድፈ ሀሳብ ደረጃ አይደለም፣ በተግባር ከኢትዮጵያ ውጪ በቋንቋና በማንነት ላይ የተመረኮዘ ፖለቲካ የሚያካሄድ ሀገር የተወሰነ ሊኖር ይችላል። እነሱም እየተበታተኑ እየፈረሱ ያሉ። በዜግነት ላይ የተመሰረተ ፖለቲካ ማራመድ መቻል አለብን። ያንን እስካላረግን ድረስ ፖለቲካን ወደ ዋናው አውዱ መመለስ አንችልም ነው። ስለዚህ የፌዴራሊዝሙ ችግር መሰረታዊ ችግር ነው እንጂ ያፈጻጸም ችግር አይደለም ያለበት። ተግባራዊ እናድርገው ብንል አገርን ከመበተን ያነሰ ሌላ ፋይዳ የለውም የሚል ነው። አመሰግናለሁ። ትብብር ለኢትዮጵያ አንድነት የብሔር መስመር ላይ ያሉ ተብሎ ኢህአፓን መያድን እንደውም ተጨምሯል እና መቼ የብሔር ፖለቲካ አቀንቃኝ ድርጅቶች እንዳረጋችኋቸው አላቅም። ብዙ ነገር ሳትነግሩን አይ እነሱን ጠቅሳችሁ ስለነበረ ነው። የአማራ ጊዮናዊ ጥያቄን በተመለከተ እንደውም ይሄ በጣም ሊያስመሰግነን የሚገባ ነገር ነው፣ ጥያቄ ሊሆን የሚገባውም ነገር ነው ብለን አናስብም። እያንዳንዱ ኢትዮጵያዊ በሀገሩ ጉዳይ ላይ ከሁሉም አካል ጋር እኩል ቁጭ ብሎ የሚነጋገርበት የጌታና የሎሌ ስርዓት ሳይሆን በእኩልነት ላይ የተመሰረተ ስርዓትን እያስኬድን በመሆኑ ትክክለኛ ፌዴራሊዝምን እንደውም እያሳየን ነውና ልንመሰገን የሚገባበት ጉዳይ ነው ብለን ነው የምናምነው። በጣም ነው የምናመሰግነው። አሁን የምንሄደው ወደ ብልጽግና ፓርቲ ነው። ትዝታ መጥፎ ነው። አንዳንድ እሳቤዎች ሰፋ ብሎ አሁን ያለውን የኢትዮጵያን ሕዝብ ፍላጎትና አቅም መረዳት ይፈልጋል። ብልጽግና ከዛ ተነስቶ ነው የመደመር እሳቤን መሬት ላይ ያወረደው። አልደበቀውም። በመጽሐፍ አሳትሞ በአፕሊኬሽን አድርጎ ዘርግቶታል። ሳያነቡ ማውራት ሕዝብን አይመጥንም። ለህዝባችን ክብር ሲባል አናቃዳም። ከማኦ ሴቱንግ እስከ ቼኩቬራ ያቃዱ ፓርቲዎች ትዝታቸው አሁንም አለ። ምን ለውጥ ለኢትዮጵያ? አፓርትመንት በኮንዶሚኒየም ዋጋ ያውን በኮሪደር ልማት ባሸበረቀችው ለቡ መብራት ኃይል 100% ለሚከፍሉ ደንበኞች ብቻ። ስቱዲዮ 57 ካሬ አጠቃላይ ዋጋው 5.1 ሚሊዮን የነበረውን 100% ሲከፍሉ 3.9 ሚሊዮን ብር። ባለ አንድ መኝታ 77 ካሬ አጠቃላይ ዋጋው 6.4 ሚሊዮን የነበረውን 100% ሲከፍሉ 4.8 ሚሊዮን ብር። ባለ ሁለት መኝታ 116 ካሬ አጠቃላይ ዋጋው 9.6 ሚሊዮን የነበረውን 100% ሲከፍሉ 7.1 ሚሊዮን ብር። ባለ 3 መኝታ 137 ካሬ አጠቃላይ ዋጋው 11.4 ሚሊዮን የነበረውን 100% ሲከፍሉ በ8.4 ሚሊዮን ብር። እንዲሁም ባለ 4 መኝታ 191 ካሬ አጠቃላይ ዋጋው 15.8 ሚሊዮን የነበረውን 100% ሲከፍሉ በ11.8 ሚሊዮን ብር ያገኛሉ። እነዚህ እድሎች ለአምስት ደንበኞች ብቻ ስለሆነ ፈጥነው ከታች ባለው ስልክ ይደውሉ። ፈየደ ጥያቄውን በጥያቄ ነው መልሰው 50 ዓመት እኮ ሲዘዋወሩ የነበሩ ፓርቲዎችን ኑ አብረን እንስራ እንታገል ተብሎ የዛ ፍሬ እኮ ነው ይሄ። የዛ ጥያቄና ፕላትፎርም ፍሬ ስለሆነ አሁን በልዩነታችን ላይ ቆመን እናወራለን። መደመር የዛ እሳቤ መገለጫ ነው። አናቃዳም ከሌሎች ሀገራት። ሌላው ባደራ የተቀበል ነው የሚለው ኮንቴክስቹዋል ነገር ለህዝብ ማውጣት በጣም አደገኛ ነው። ህገ መንግስትና ህገ መንግስታዊነት የአንድ ሀገር ስርዓተኝነት መገለጫ ነው። መንግስት
አናርኪዝምን ሊያበረታታ አይችልም። በእውነት ለመናገር በብዙ ጨዋነትም ለመናገር ከጭፍንተኝነትና ጥቁሯን ድመት ጨለማ ውስጥ ከመፈለግ አባዜ ወጥተው ፓርቲዎች በተደረገላቸው ጥሪ ህብረ ብሔራዊ ፌዴራሊዝምን እንዲተገብሩ መንግስት ጥሪ አድርጓል። ስለዚህ ፌዴራሊዝም ላይ ግልጽ በሆነ ህብረ ብሔራዊ ፌዴራሊዝም ህዝብን አሳትፈን ጥያቄ እንመልሳለን። ይኸው ነው። ከኢዜማ የተነሱት አንድ ህዝብ ቋንቋ አለኝ፣ ባህል አለኝ፣ ማንነት አለኝ፣ በዛ መተዳደር እፈልጋለሁ፣ በዛ እንድገለጥ እፈልጋለሁ የሚል ከሆነ አያስፈልግህም፣ ክልሎቹን እንደገና ነው የምናደራጀው የሚለው ራስን በራስ የማስተዳደር ፍላጎትንም መጨፍለቅ ነው፣ እንደገና የህዝቦች የጋራ ማንነትንም መጨፍለቅ ነው የሚል አቋም ነው ያለን። በዛ ሊገለጥ አይገባም የሚል ሀሳብ ነው ያለን። የፌዴራሊዝማችን ንጹህ ያለቀለት ፐርፌክት ፌዴራሊዝም ነው የሚል እምነት የለንም። ራሱን በራሱ እያረመ እያስተካከለ መሄድ የሚችል ነው የሚል እምነት አለን። በአጠቃላይ ኢትዮጵያ ሰላም እንድትሆን እንፈልጋለን። ኢትዮጵያውያን ሰላም እንዲሆኑ እንፈልጋለን። የትኛውም የኢትዮጵያ ጫፍ ያለ ህዝብ የአይን ብሌናችን ነው፣ ህዝባችን ነው። እናመሰግናለን። አራቱም ፓርቲዎች አራተኛውን ዙር አጠናቃችኋል። አምስተኛው ዙርና የመጨረሻው ላይ ደርሰናል። በዚህ በመጨረሻው ዙር ላይ የተፎካካሪዎች ህዝብ እንዲመርጣችሁ የምታስተላልፉበት መልእክት ነውና ምልክታችሁንም የምታስተዋውቁበት ነው። የመጀመሪያው በእጣው መሰረት ሰላም ለኢትዮጵያ ጥምረት። እሺ፣ አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ ሰላም ለኢትዮጵያ ጥምረት በዚህ በሰባተኛው ሀገራዊ ምርጫ የሚወዳደርባቸውን ገዢ የሆኑ ሀሳቦች አቅርቧል። በዚህ መሰረት ዛሬ ባደረግነው ክርክር ከኛ ጋር የተከራከሩ ፓርቲዎች አብዛኛዎቹ ገዢውን ፓርቲ በመውቀስ ነው ጊዜያቸውን ያሳለፉት፣ ራሳቸው የሚሰሩትን ስራ በማስተዋወቅ አይደለም። እኛ ግን አዲስ ሀሳባችንን በማስተዋወቅ ህዝባችን እንዲመርጠን የሚያስችሉ አዳዲስ ሀሳቦቻችን፣ ፖሊሲዎቻችንን ለማስተዋወቅ ሞክረናል፣ ካለው ሰዓት አንጻር ካልሆነ በስተቀር። በዚህ አንጻር በተለይም ብልጽግና ፌዴራሊዝምን ከወረቀት ባለፈ በተግባር ሊተረጉም የማይችል ፓርቲ መሆኑን በመደጋገም አይተናል፣ በምሳሌም አስረድተናል። ምክንያቱም ፌዴራሊዝም የጦርነት ምንጭ አይደለም። ፌዴራሊዝም ጦርነትን የሚያስቀር፣ በህዝቦች መካከል ያሉ አለመግባባቶችን የሚፈታ፣ የህዝቦችን እኩልነትና ፍትህ የሚያሰፍን እንጂ ፌዴራሊዝም ቅራኔን የሚያሰፋ አይደለም። ለዚህም ነው የቀደሙትም ቢሆኑ ፌዴራሊዝም ለኢትዮጵያ ያስፈልጋታል ብለው ያስቀመጡት። ሌላው በአሁኑ ሰዓት በአተገባበር ለህዝባችን ምንም ፋይዳ የሌለው ተቋም ሆኖ የተገኘው ፌዴሬሽን ምክር ቤት ነው። በስሩ የነበሩ የማንነት የድንበርና ሌሎችም ህገ መንግስታዊ መብቶች ለላይኛው ምክር ቤት ለሚያቋቁመው የህግ አካል እንዲሆን አስቀምጠናል። ከዚህ ሌላ እኛ በምንከተለው የፌዴራሊዝም ሲስተም ክፍለ ሀገርን እንደ ከዚህ በፊቱ የአንድ ብሔር ማንነት መጠሪያ አናረግም። ብዙ ህዝቦች በየቦታው በአንድ ወረዳ እንኳን ቢኬድ ከአንድ ብሔር በላይ ነው ያለው። ስለዚህ እኛ ከራሳችንም ከሌላው በሀገሪቷ ውስጥ ከተከሰቱት ነገሮች ሁሉ ተምረናል። ወደፊት የብሔር አስተሳሰብ እየቀነሰ ሀገራዊ አስተሳሰብ እየገነነ እንዲሄድ ለማድረግ ጥምረታችን በትልቁ አቅዷል። በዚህ መሰረት በአንድ ክፍለ ሀገር በሚከለልበት ጊዜ ብሔርን መሰረት ያላደረገና ሁሉም የሚስማማበት የክልል ስም እንፈጥራለን። በሌላ በኩል አብዝተን የምንቃወመው በተለይም ብልጽግና እሱ የአገር ባለቤት፣ ሌሎች ደግሞ መጤዎች እንደሚመስሉ ነገር ጠርተናቸው ሰጥተናቸው የሚባሉ ቃላቶችን ሲጠቀም እናያለን እና በጣም እናመሰግናለን። እንጠይቃለን። ሰዓታችሁ ሞልቷል። በጣም እናመሰግናለን። አሁን ደግሞ ኢዜማ። አመሰግናለሁ። ውድ ኢትዮጵያን፣ አሁን ካጠገባችን ያሉትና ከገዢው ፓርቲ ውጭ ያሉት ተፎካካሪ ፓርቲዎች መንግስት ለመሆን የሚያስችል የፓርላማ ወንበር ያላቀረቡ፣ የምርጫ ካርድ ከማባከን ውጭ የሚያወሩትን አንዱንም ፖሊሲ ለማስፈጸም የማይችሉ ናቸው። ትብብር 4 ፓርቲ ሆኖ ያቀረበው 255 የፓርላማ ወንበር ነው። ጥምረት ወደ 8 ፓርቲዎች ተሰብስበው 71 ብቻ የፓርላማ ወንበር ነው ያቀረቡት። እነዚህ ፓርቲዎች ሙሉ በሙሉ ቢመረጡ እንኳን መንግስት ሊሆኑ የማይችሉ አካላት ናቸው።
እነዚህን ፓርቲዎች መምረጥ የምርጫ ወረቀትን ማባከን የለብህም። በሌላም በኩል ከገዢው ፓርቲ እንደሰማችሁት ይህን የሚያክል ወሳኝ የመንግስት መዋቅርና አደረጃጀትን በተመለከተ ህዝብ የወሰነውን እቀበላለሁ ከማለት ያለፈ የራሱ ግልጽ ሀሳብ የሌለውና እንደባለፉት 5 ዓመታት አሁንም በብሔር ፖለቲካና በዜግነት ፖለቲካ መካከል እየተጫወተና ስልጣኑን ብቻ ለማራዘም የሚተጋ ስርዓት መሆኑን በተግባር አሳይቶናል። በሀገራችን ላለው የሰላም እጦትና መደፍረስ የፌዴራሊዝሙ ዋነኛ ምክንያት መሆኑ እንደተጠበቀ ሆኖ ከዚህ ባልተናነሰ ገዢው ፓርቲ የያዘ በወላዊ አቋሙ ምክንያት የተፈጠሩ ችግሮችን በዋናነት ይጠቀሳሉ። በመሆኑ ገዢውን ፓርቲ መምረጥ ይህ የሀገራችን ችግር ለሚቀጥሉት 5 ዓመታት እንዲቀጥሉ መፍቀድ ማለት ነው። በዚህ የሀገራችን ችግሮች ሁሉ ምንጭ የሆነው የፌዴራሊዝም ስርዓት ላይ የጠራ ሀሳብ ያለውና ተወዳድሮ መንግስት ለመሆን የሚያስችል የፓርላማ ወንበር ያቀረበው ከተፎካካሪ ፓርቲዎች ብቸኛው ኢዜማ ፓርቲ ብቻ ነው። ኢዜማን ብትመርጥ የዚህ ፌዴራሊዝም ስርዓትና የክልል አደረጃጀት ቅድም ባስቀመጥናቸው 4 መስፈርቶች መሰረት እንቀይራለን። ሀገር የዜጎች በመሆኗና አግላይ በሆነው መልኩ የተጻፈውን የህገ መንግስቱን አጠቃላይ መንፈስ እንቀይራለን። በብዝሃነት የተዋብንና የተገመድን አንድ ህዝብ ሆነን እያለ በብሔር ብሔረሰቦች ከፋፍለን የችግራችን ምንጭ የሆነውን የህገ መንግስቱን መግቢያ እንቀይራለን። የስልጣን ባለቤትነትን ከህዝብ ቀምቶ ለብሔር ብሔረሰቦች የሰጠውን የህገ መንግስቱን አንቀጽ 8 እንቀይራለን። ክልሎችን በቋንቋና በማንነት መሰረት ላይ ያደራጀውን የህገ መንግስቱን አንቀጽ 46 እና 47 እንቀይራለን። የክልል መንግስታት የፌዴራሉ መንግስታት እንዲገዳደሩ መብት የሰጣቸውን የህገ መንግስቱን አንቀጽ 52 እንቀይራለን። ከጋብቻ በፊት ስለ ፍቺ የሚያወራው የህገ መንግስቱን አንቀጽ 39 ንዑስ አንቀጽ 4 ራስን በራስ ማስተዳደር እስከ መገንጠል የሚለውን ክፍል እናስቀራለን። የተከበርከው የኢትዮጵያ ህዝብ በአሁኑ ሰዓት የፖለቲካ ምህዳሩን የተቆጣጠረው ቢመስልም የብሔር ፌዴራሊዝምና የብሔር ፖለቲካ በኢትዮጵያ ውስጥ ላለፉት 30 ዓመታትና ከዛ በላይ ተወልዶ አድጎና የሚያጠፋውን ጥፋት ሁሉ አጥፍቶ እየሞተ ያለ ስርዓት ነው። እውነተኛ ፌዴራሊዝምና እውነተኛ የህዝብ አስተዳደርን በመቃብሩ ላይ በማዋለድ የሁላችንምና የሁሉንም በመቃብሩ ላይ ማዋለድ የሁላችንምና የሁሉም ኢትዮጵያዊ ድርሻ ነው። ተባብረንም ለዚህ ትውልድ ከአድዋ የድል በዓል እኩል ሊታሰብ የሚችል የድል ገድል በምርጫ ካርዳችን ፈጽመን ሀገራችንን አንገት ካስደፋ ችግር ውስጥ አውጥተን ታሪካችንን ልንጽፍ ይገባል። የተከበርከው የኢትዮጵያ ህዝብ ልዩነታችንን ጠበው በአንድነት የምንኖርባት ኢትዮጵያን ማየት ትሻለህ? ሁሉም ኢትዮጵያን በእኩልነት የሚታሰብባት በግለሰብ ደረጃ ጭምር መብቶቻችን ተከብረው በዜግነት ክብራችን ተጎናጽፈን የምንኖርባት ኢትዮጵያን ማየት ትፈልጋለህ? ዜጎች ከየትኛውም የሀገራችን ጫፍ ወደ የትኛውም የሀገር ጫፍ በሰላም የሚንቀሳቀሱባት፣ ሀብት ንብረት የሚያፈሩባት፣ ቤተሰብ የሚመሰርቱባት፣ በማንነታቸው ሳይጠየቁ ሳይሳቀቁ በመረጡት ሀገራቸው የሚኖሩባትን ሀገር ኢትዮጵያን ማየት ትፈልጋለህ? እንግዲያውስ በሁሉም አካባቢዎች እስከ ታችኛው አስተዳደር እርከን ድረስ በመረጠውና ችሎታ ባላቸው ብቁ ዜጎች ብቻ መተዳደር አለበት ብሎ የሚያምነውን ኢዜማን ምረጡ። ኢዜማ የምርጫ ምልክታችን የእኩልነት፣ የፍትህ፣ የህግ የበላይነት ምልክት የሆነው ሚዛን ነው። ሚዛንን ምረጡ፣ ኢዜማን ምረጡ። ልብ በሉ፣ አለመምረጥ በመረጡት መገዛት ነው። አለመምረጥም መምረጥ ነው። ኢዜማን ምረጡ፣ ሚዛንን ምረጡ። አመሰግናለሁ። እናመሰግናለን። አሁን ደግሞ ትብብር ለኢትዮጵያ አንድነት። በጣም አመሰግናለሁኝ። ትብብር ለኢትዮጵያ አንድነት መልክዓ ምድርን መሰረት ባደረገ ልማትን በሚያመጣ ባህልን ወግን እንዲሁም የህዝብ ይሁንታን መሰረት ባደረገ ፌዴራል አስተዳደር ወይም የፌዴራል ስርዓት እንዲዋቀር ያደርጋል። ተስፋ ሳንቆርጥ ብልጽግናን ለመቀየር ስራ እንስራ። ህዝብ ይደግፈን፣ ሀሳባችንን እናቀርባለን። ህዝብ ከጎናችን ካለ ብልጽግናን መቀየር መጣል አያቅትም። ቢያንስ የከተማውን አስተዳደር መቀየር ይቻላል። ምልክታችን የጣት ምልክት ነው፣ የአውራ ጣት ነው። በዚሁ ተያይዞ ከኢዜማም የቀረበ ከብልጽግናም የቀረቡ ሀሳቦች አሉ፣ እጅግ አደገኛ በመሆናቸው። ከኢዜማ በኩል የቀረበው እኔ በጥቂቱ ያልታመነ በትልቁ ሊሾም አይችልም፣ ይሄ በልኩ ይነገራል፣ ከዚህ በኋላ እንናገረዋለን። ሁለተኛው ብልጽግና አሁንም ታቀላላችሁ፣ የተጠየቃችሁትን ጥያቄ አልመለሳችሁም። ነገር ግን ሰላማዊ ትግል ላይ ያሉ ኃይሎችን ወደ ጥግ እየገፋችሁ በውንጀላ መልክ ስታቀርቡ ይታያል። ይሄ ትክክል አይመስለኝም። ሰላም ጥምረት እኔ አንዳንድ ጊዜ የምንቆምበትን ፖዲየም ወይ አንዳንድ ጊዜ የብልጽግናን ፖዲየም ብትጠቀሙ የሚሻል ይመስለኛል እና በአጠቃላይ እዚህ ሀገር ላይ የፌዴራል ስርዓቱን ማዋቀር ካልቻልን፣ ኢትዮጵያዊነትን ከማንነት ጋር አዋህደን እንዲለመልም ማድረግ ካልቻልን ማንኖርባትን ኢትዮጵያ ምናልባትም ሀገር እንዳይኖረን ሊያደርግ የሚችል ኃይል ያለው ነው ስልጣኑ የሚቀጥለው ማለት ነው። እናመሰግናለን። አሁን ደግሞ በብልጽግና
ፓርቲ። አመሰግናለሁ። ውድ ኢትዮጵያውያን፣ ሀሳብ አልባነት ብቃት አይሆንም። ጥላቻ ምህረት አያውቅም። እድልን መጠቀም አይችልበትም። በሀሳብ አልባነት ሳይሆን በሙሉነት ስለ ህዝብ እሳቤ የሚመራው የብልጽግና ድምጽ ነው። የብልጽግና ፓርቲ በኢትዮጵያ ፖለቲካ ውስጥ ይዞት የመጣው ትልቁ ለውጥ ለዘመናት የኖርንበትን የዳርና የመሃል ፖለቲካ እሳቤ ለአንዴና ለመጨረሻ ጊዜ ማክሰሙ ነው። ቀደም ሲል ከሀገራዊ የፖለቲካ መድረክ ተገፍተው አጋር ተብለው ተፈርጀው የነበሩ ህዝቦቻችን ዛሬ በባለቤትነትና በእኩልነት በማሳተፍ እውነተኛ ህብረ ብሔራዊ ፓርቲ መመስረት ችለናል። ይህ በስም ብቻ ሳይሆን በተግባር ያያችሁት የስልጣን የባለቤትነት ሽግግር ነው። እኛ የምንከተለው ፌዴራሊዝም የቡድን መብቶችና የግለሰብ ነፃነቶችን እኩል ከለላ የሚያገኙበት ኢትዮጵያ የሁሉም በሁሉም እና ለሁሉም ሆና የምትገነባበት ስርዓት ነው። ውድ ኢትዮጵያውያን፣ የህግ የበላይነትና ህገ መንግስታዊነት የፓርቲያችን የጽናት መሰረቶች ናቸው። ከዚህ በፊት በፓርቲ ትዕዛዝ ብቻ ይወሰን የነበረውን የበየነ መንግስታት ግንኙነት ዛሬ በህግና በስርዓት እንዲመራ የበየነ መንግስታት ግንኙነት ስርዓት መወሰኛ አዋጅን በማውጣት መተማመን ላይ የተመሰረተ እንጂ በትዕዛዝ የሚመራ ግንኙነት እንዳይኖር አድርጓል። ሀገራዊ አጀንዳዎች፣ የማንነትና የወሰን ጥያቄዎች በፖለቲካ ሴራ ሳይሆን በህጋዊና በገለልተኛ ተቋማዊ አሰራር ምላሽ እንዲያገኙ ህዝባችን በሰላም ልማቱን እንዲያከናውን አበክረን እየሰራን እንገኛለን። የብልጽግና ጉዟችን በፖለቲካው ብቻ ሳይሆን በኢኮኖሚውም ብዝሃነትን መሰረት ያደረገ ነው። እያንዳንዱ ክልል ያለውን ልዩ ጸጋ በመለየት ብዝሃ ዘርፍ ኢኮኖሚ ስትራቴጂን በመከተል ላይ እንገኛለን። አዲስ አበባን ጨምሮ በመላ ሀገሪቱ እየተገነቡ ያሉ ታላላቅ ፕሮጀክቶች ብዝሃነታችንን በውበት የሚገልጡ የኢትዮጵያን አዲስ ታሪክ የሚጽፉና ሀገራዊ አንድነታችንን ጽኑ ምልክቶች ናቸው። የቋንቋ ፖሊሲያችንን ቢሆን ከውክልና ባለፈ በቋንቋዎች ውስጥ ያለውን ጥበብና አቅም ለሀገር ግንባታ እንዲውል በማድረግ ረገድ ትልቅ ስኬት አስመዝግቧል። ውድ የኢትዮጵያ ህዝቦች፣ ፓርቲያችን ብልጽግና በቀጣይ ዓመታትም እውነተኛ ህብረ ብሔራዊ የፌዴራል ስርዓት የመገንባት ስራውን አጠናክሮ ይቀጥላል። በፌዴሬሽን ውስጥ ስልጣን ከህገ መንግስትና ሰላማዊ የፖለቲካ ፉክክር ብቻ እንዲመነጭ አበክረን እንሰራለን። የማንነትና የወሰን ጥያቄዎች በህጋዊ አግባብ በነፃና ገለልተኛ ተቋማዊ አሰራር ምላሽ እንዲያገኙ የምናደርግ ይሆናል። በተጨማሪም በተጀመረው አካታች ሀገራዊ ምክክር ህዝቡ በጋራ ስምምነት የሚወስናቸውን ማሻሻያዎች በቁርጠኝነት እንተገብራለን። እንዲሁም የፌዴራሊዝም ስርዓቱ ለሀገራችን ጠንካራ ቅርጸ መንግስት ሆኖ ስኬታማነቱ እንዲቀጥል በመሪነት እንሰራለን። ሲቪል ሰርቪሱ የሀገረ መንግስቱ የጽናት ማዕዘን እንዲሆንና ለሁሉም የሀገራችን አካባቢዎች ያሉ ዜጎቻችን ተመጣጣኝ አገልግሎት እንዲያገኙ በማድረግ ፌዴራሊዝሙ የዜጎች አገልጋይ ስርዓት እንዲሆን በትኩረት እንሰራለን። መንገዳችን መደመር፣ መዳረሻችን ብልጽግና ነው። እኛ የምንገነባው ህብረ ብሔራዊ ፌዴራሊዝም ኢትዮጵያ በልጆቿ ሁሉ እንድትጸናና የሁሉም ኢትዮጵያውያን ኩሩ መኖሪያ እንድትሆን ያደርጋታል። ብልጽግናን ይምረጡ። የብልጽግና ምልክት የስንዴ ነዶ ነው። እናመሰግናለን። በጣም አድርገን ነው የምናመሰግነው አራታችሁን።